የምታመጣ አንተ ግን ባባ አይደብርም ይሄ በጣም ትደበድበኛለች ብለኛልና ስትጋቡ ኃይለኛ ነበረች ደብደብ ፈንክታኛለች ብዙ ጊዜ አሁን ማጭላኛለች እዚህ ጋር በተኛውበት ይሄ የምታዩት የወርቅ ቦርሳ በኢትዮጵያ ወደ 20 ሚሊዮን 400 ሺህ ብር ነው። እያየው ነበር አንዳንድ መጥፎ ኮሜንትም ስድብም የማይሆን ነገር ምናምን እናንተ ስላላችሁን ሳይሆን እንደ ጓደኛ ማድረግ ስላለብን የምንችለውን እያንዳንዱ ነገር አድርገናል። ቲክቶከር ጃኒ የመኪና አደጋ ደርሶባታል። በተመሳሳይ ደግሞ በባሌ ዘፈኖቿ የምናቃት ማዲቱ ወዳይ እሷም እንደዚሁ የመኪና አደጋ ደርሶባታል። እነዚህንና ሌሎች ቪዲዮዎችን አብረን እናያለን። ወደ ቪዲዮዎቹ ከማለፋችን በፊት ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ቪዲዮዎቹን ከተመቻችሁ ላይክ እያደረጋችሁ በተለያዩ ደግሞ የሶሻል ሚዲያ አማራጮቼ ቪዲዮዎች ሪያክት እንዲደረግባቸው የምትፈልጉ ቪዲዮዎች ካሉ ሜንሽን እያደረጋችሁ መላክ ትችላላችሁ ማለት ነው። ወደ ቪዲዮዎች እናልፋለን። ማታ ስትተኛ እጂን ጸጉሮቿ ማር እያርመሰመስከ ደስ የምትሰኝባት ሚስት ካለ ተመስገን በል። ምክንያቱም የአብዛኞቹ ሴቶች ጸጉራቸው ቁም ሳጥን ውስጥ ነው የሚያድረው። ወይኔ ልጅ ሴቶቹን ገደለ። ምንም አልተረፍንም ጋይስ። ሂውማን ሄር ስለሆነ እኮ ነው። ወይኔ በምን አሰብከው አንተ? ተንኮለኛ የሆነ ልጅ በእውነት እንደዛ ቀራ ጭንቅላታችንን ስትዳብሱ ሌላ ነገር ነው የምታገኙት። ይሄ ሂውማን ሄድ ጋይስ እናንተም አታቆሙም እኛም አናቆሙም። በቃ በዚሁ ማለቃችን ነው። ልጁ በጣም ገራም እንደማ ሀሳቦቹ ከየት እንደሚመጡለት በእውነት ይመድ። የባልሽ ቤተሰቦች የሚጠምዱሽ ከሆነ የሚጠሉሽ ከሆነ ሰው ፊት የሚያንጓጥጡሽ ከሆነ የሆነ ነገር የሚሉሽ ከሆነ ተጠያቂው ባልሽ ነው። እንዴት? እሱ የሰጠሽን ቦታ ነው እነሱ የሚሰጡሽ። የሚያስከብርሽ ከፍ የሚያረግሽ ባልሽ ነው። ፕሮቴክት የሚያረግሽ ባልሽ ነው። አንድ ሰው ሚስቴን ቢል ኖሮ ደፍረው አይናገሩም ነበረ። ምሳ በላለው በሚል ሰበብ እየሄደ አብራቸው ቦጭቆሽ አይሉ ራሱ ነው እንትን ብሎ ሰድቦ ለተዳቢ የሰጠሽ ከሱ ተነጋገሪ። ስለዚህ ከባልሽ እናትና ከእህቱ ከምትጨቃጨቂ ከባልሽ ተነጋገሪ። የኔ ማቾች እንኳን ጸዴ ናቸው። እንዲ ላስቸገሯችሁ ነው። ይሄ የምሬን ነው። ባላችሁ ነው የሚያስከብራችሁ። ኤግዛክትሊ ያደሺ ብዙ ጊዜ በቲክቶክ ነው የምናውቃትና በቀን እንደዚህ ጋደም ብላ የምትፈጥራቸው የምታወራቸው ወሬዎች ጋይስ እንደ ቀልድ እንዳትያት። በጣም አሜዚንግ የሆነች ልጅ ናት። በቃ በጣም የምትናገራቸው ነገሮች በጣም ጠቃሚ ነገሮች አላት። እውነቷ ነው። ባለቤቱ ያቀለለውን ምን የሚባል የሆነ ተረት አለ፣ ብቻ ነው ተረቱ ጠፋብኝና ባል ነው የሚያስከብረው። ሺ ኢዝ ራይት። በቃ ራሱ ክብር ካልሰጣት ሌላ ሰው ኦብቪስሊ ክብር ሊሰጣት አይችልምና ምክሯ ገራሚ ነው። ያደሽ በጣም ባለሽበት ይመችሽ። እኔ በጣም አድናቂሽ ነኝ ታውቂያለሽ። ወገን መተናል ለስላሳ ይዘኛል ጠርሙሱ ይንሻል ሊታጠብልሻል ውስጡ እየታሸ ለድጋሚ ጽዳት ተዘጋጅቶልሻል። ምን ሊከውን ይሆን ልጅ መተኛል ነው ሻምን ግባት ኦኬ ኮካ እየሰራ ነው። ፔፕሲም ኮካ ኮላም ሁሉም ባንድ ጣም እኛ አንዶች እያለን እንሰራለን። ይሄን ነው እንደ ለስላሳ ያልከኝ። ኮርክ ይገባልሻል፣ ኮካው ደርሶልሻል። ካምፓኒው ያው ይሆን ቤተሰቦቼ ካምፓኒው ይሆን። እኔ በቃ የሚያውቅ አይመስለኝም። እንደዚህ አይደለም። ኮካ ኮላ ኢንተርናሽናል ብራንድ እኮ ነው። እንዴ ነው እንደዚህ የሚመረተው? ግን እነሱ ህንዶች ግን የማትሰሩት ጉድ የላቸውም። በዛ ላይ ደግሞ በነፃና ጉድለት ቢሆን የህንድ ህዝብ ያልቅ ነበረ። በቃ ይሄ የሚሰሩት የምግብ ላይ የሚጠባበሱ መንገድ ላይ የሚጠባበሱ ምግቦቻቸው በእግር የሚቦካ ሁላ ሳይቀራለ በላብ አለ በብብቱ ላይ ይቦካል። ኧረ በስመ አብ ምግብ ይዘጋጅኋል። ግን በዚህ ምንም አይሆንም። እኛም ሀበሾች በጀርመ ምንም አንሆንም። እውነት ለመናገር የማይሰሩትን ጠይቁኝ። በቃ የማይሰሩትን ህንዶች ምን ይሻላችኋል? ትለያላችሁ። በርገር አይቻልም። አስቀምጥ። ለምን ህፃናት ጤፍ ገዝተህ ቸኮላታ ገዝተህ ተው አንድ በርገርና አንድ ፒዛ ነው።
አረ በስመ ለምን አቻም ታደሪ ባርቆም ተመጣ አንተ ግን እናንተ በርገር አብራችሁማ መቅረት የለበትም። እኛ ጠግበናል በልተናል ብለን እኔና አባይ ቅድም እንቁላል ሰርተን ምስር ሰርተን ብለን በልተናል። አንፈልግም። አይ ነው እኔ እኮ ታወቀኝ እንደዚሁ እንዳማራችሁ አታውቁ። አይ አላማራንም። እኔ አልፈልግም። በጣም እንዴ አንተ ለፍተህ የምታመጣው እኛ እየበላንበት እንዴ የመራችሁ ነው አንተ ጤፍጋስታክ ይሄንን ቸኮላታ ገዝተህ ባባ አይደብርህም? እሺ በቃ ይሄን እኔ አላምንም። ፒዛ ልግዛላችሁ ሲሏችሁ እኮ ነው የደሊቨሪ ከፍለህ ነው የፒዛውን ከፍለህ ነው እኛ ጤፍ ገዝተህ የምራችሁ ነው እንዴ? እነዚህ ህፃናት ውስጣቸው የሆኑ ትልቅ ሰውዬና ትልቅ ሴትዮ አሉ ህፃናም ጋር እሱ ልጁም ጋር የምራቸው እንዴ? ዛሬ ልጅ እኮ ግዛ ነው በቃ ይዞ ሁላ ለመውጣት እስከሚከብድ ድረስ ያዩትን ነው ግዙም። ጭራሽ እነዚህ ደግሞ እንዳትገዛ ለቤተሰቦቻቸው አስበው። ምን ያህል ግን ጋይስ ይሄ የኑሮ ውድነት በእርግጥ ማይሰሙ መስሎ ህፃናቶች ይሰማሉ። ታውቃላችሁ ኤቭሪቲንግ ሲወራ እንትን ተወደደ እንትን ጨመረ እንትን እና ያንን ይሰማሉ። እነዚህ ደግሞ በጣም የሚገርም ማይንድ ነው ያላቸው በእውነት ለቤተሰብ እንደዚህ በዚህ እድሜ ማሰብ። ወይኔ እንደዚህ እኮ ብናስብ ሁላችንም ብንተሳሰብ የት ነው የምንደርሰው? ይመቻችሁ በእውነት እኔ በጣም ገርመውኛል። እነዚህ ከአእምሮ በላይ ናቸው እንዴ! ማንን ነው ማፈሪያ አጃቢ ሆኖ በኤርጌንዶ ሰርጎ እንዲቻላል እንዴ? ይመጪ እንዴ? ምን አስጨነቀው? ለሱ ከተመቸው በቃ እንደዚህኛ እኮ ለሰው እያልን ነው የምንጣበቀው። ሴቶችም ብሎ ይሄ ጫማ ላይ ወተን መከራችንን የምናየው፣ ወንዶችም የማይፈልጉትን ልብስ የምትለብሱት ለሰው ለራሱ መኖር ነው። እንደዚህ ኤርጎ እንደውን ለብሰው አጃቢ ነው ለመልሱ ደቅ ብሏል። ፍሬንድ ምጭት ይበለሽ ኤርጌ እንደውን ለብሰ ለሰርጉ ራሱ ሌላ ጫማ ለብሰህ ከሆነ ይገርመኛል። ኤርጌ እንደውን አድርገ ነበር መሄድ የነበረ ምጭት ይበለ እውነት ይመች ና አንተ የብድቃ ኮፍዬ የመሰልክ ልጅ ና እስቲ ምንድነው ሰፈሩ በነጠላ ጫማ እኮ ሻወር ቤት አደረከው ጠቅላላኩ ምን አገባው አንተ ችጋራ ማፍን እንዳከፍት ያ አባትህ ራሱ እናትን ሲያገባ ትዝ ይለኛል ከበረሃ ያመጣው ናጎበርኩ ቬሎ ነው ብሎ አልብሶ እኮ ነው ያገባት የተመጣ ችጋር ከዘር ነው ያንተ ብቻ አይደለም ለለፈልኬ ነው ምን አርግ ነው የሚል ከመሬት ተነስተው የቴን ስር ስላልጠራው ተናደው ማ እኔ ነኝ ሸራቱ ጥሩ በቅርጫ ለተደገሰ ድግስ ምናደደው ሰምተናል እኮ 500 ሰው ተጠርቶ መጥቶ ምግብ ደርሶት የበላው 15 ሰው ነው ከዚህ ከሜቷ ተጠጣጣችኋል የመለሳችሁት ምግብ እንኳን አለ ተርፎ ራሱ ፍሪጅ ውስጥ ተከቷል ፍሪጅ ኬታ በበዳባት ልስ ፍሪጅ ኬታ ያመጣው ፍሪጅ ነው ብትለው ውሃ ራሱን ስራ ውስጥ አይደል የምታቀዘቅዙት አትወሽካታ ፍሪጅ እንኳን ባይኖረን ዳቦ መድፊያ አለ ዳቦ መድፊያ ያያው በሱ ዳቦ ሳይሆን ሽንት ድፉበት ምድረ ሸታታ እንኳን አይበሉ ከሶ በላይ ሸታታ አለ እንደ ጋቢውን ራሱን ማያዝ ስነ ስርዓት ጋቢ እንዳትናገር ይኸውልህ መስመር እንዳንተላለፍ አንተ እኔ ሸታታ ትላለህ እኔ እኮ በእጄ በልቼ እግሬ የምታጠብ ሰው እኮ ነኝ ያ አጎት አለ አይደል የዶሮ ኩስኩስ ቢል ከሱ በላይ ሸታታ አለው እንኳን እንዳይሰማውት ያልቀሎታል ማ እሱ ሊመታኝ እኔ ማለት በአንድ እጄ ጋቢ እየቋጨው በአንድ እጄ መቷል ጥቁር ቀበቶ እንዳለኝ ረስተው ነው እንዴ ሱሬ ላይ ማረጋው ብላክ ቤልት ያለው ሰው ነው በቴኳንዶ አይደለም የሱሪው ቀበቶ ብላክ ቤልት ይሄ ልጅ ግን የሚሰራቸው ቀልዱ በቃ የተመታረው ገራሚ አይዲያው ኬት ነው የሚመጣለ ብሎ ይማጪ ያዝናንተናል ነው ምን ጀመረ ምን ሆነሽ ደግሞ ምናምን god damn I'm tired of your fucking culture man I'm tired of this shit wake up ለምን ኢንተርናሽናል ያልሆን ይመስላችኋል እዚሁ ለዚሁ እየተያያዝን ነዋ እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያህል ተኩል መሆን አለብኝ
ወይኔ አዶናይ ግን እነዚ በቃ የሞቲቬሽናል ስፒከሩን ቶ እንጂ በፊት የሚናገራቸው የሚገራረሙ ነገሮች ናቸው የምር ማለት ነው። ህይወታችሁ ላይ አፕላይ ካደረጋችሁ ለውጥ የምታመጡባቸው ጽድት ያለ ነገር ነው የሚናገረው እግዚአብሔር። ይሄም አሁን በቃ እውነቱ ነው። ይሄ አሰ ካልቸር ነው የተቀበልነው። እርስ በርስ ላለመረዳዳት፣ እርስ በርስ አንዱ ለአንዱ ላለመጥቀም በእውነት በጣም ይሄ ምንድነው ነገሩ? ምን ይባላል አሁን? ምን ይባላል? ከየት ነው ግን ያመጣነው? ከየትኛው ሀገር ማለት እንዴት የወረስነው ባህል ነው ይሄ ነገር? እኮ መቀየር ያለበት ነገር ነው። መረዳዳት መልመድ አለብን። በቃ ማያውቀው ለሚያውቀው፣ ያለው ለሌለው መረዳዳት አለ። እርስ በርስ ተያይዘን ማደግ አለብን። በቃ ኢንተርናሽናል ለመሆን እኛ ነገሩ ኢንተርናሽናል አይደለም ሀገር ውስጥም የሆነች ስቴፕ ለመሄድ እኮ በጣም ነው ሰፈር የምናደርገው። ምክንያቱም ይሄ መረዳዳት ባህላችን የሞተ ነው። እውነት ለመናገር በቃ አብሮ መስራት ብዙም አይደለንም እና አዶናይ እውነት ቀጥልበት። ይሄ እንዲማር አሁን እሱ በጣም ተናዶ ነው። በቃ እንዲህ ነው። he is right። ምን ታስባላችሁ? ኮሜንት ላይ እስኪ ጻፉልኝ። በፊንቴክ ኢንቨስትመንት ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በእስር ላይ የሚገኙት መቼ ነው የሚያልቀው ይሄ ነገር? የዋስትና መብታቸው ተፈቅዶ ከእስር ተለቋል። ሆኖም ግን አቃቤ ሕግ በመንሱር ጀማል ላይ ግልጽ ተቃውሞንም አቅርቧል። ለሌሎቹ የዋስትና መጠን ሰኞ ግንቦት 3 የሚወሰን ሲሆን መንሱር ግን ተጨማሪ ክርክር ይጠብቀዋል ተብለዋል። አቃቤ ሕግ ለምን መንሱር ብቻ ለየው? የፍርድ ቤቱ የመጨረሻ ውሳኔ ምን ይሆን? ኦ ማይ ጋድ። ፍርድ ሂደት እንግዲህ ቶሎ አያልቅም። አርቲስቶቻችን ሰሞኑን እንግዲህ ፊልም ምናምን የሌለው ለዛ ነው መሰለኝ እስር ቤት ስለሆነ አይ ቲንክ ግን የሚገርም ድርሰት ይዘው ይወጣሉ ብዬ አስባለሁ። ቀኑም ቢያጥር እስር ቤት ውስጥ በነበረው ነገር ትንሽ እውቀታቸውን ጥበባቸው ተጠቅመው ደግሞ ከዛ የሚገርም ፊልም ይዘው ይወጣሉ ብለን እናስባለን። ምክንያቱም ያለ የሌለ የለም። ግን ወጡ እንዴ? ለካ እንዴ ወጡ ነው እንዴ ያልከን? ምንድነው የሚሻለኝ? ለካ ወጡ ነው ያለው። ግን እስከዛሬም በቆዩበት እኮ ብዙ ስቶሪ ምናምን ያገኛሉ። ስለዚህ አሪፍ ጸዴ ፊልም እንጠብቅ ጋይስ። ምን ይመስላችኋል? ሰበር 5 ህፃናት በአንዴ ተወልደዋል። ዛሬ ሚያዝያ 28 2018 ዓ.ም በሐረር ከተማ ህይወት ፋና ሪፈራል ሆስፒታል ዓለምን ጉድ ያስባለ ነገር ተሰምቷል። ለ12 ዓመታት ትዳር መስርታ በልጅ ድርቅ የተመታችው የ35 ዓመቷ በድሪያም ትላንት ሚያዝያ 27 ከምሽቱ 3 ሰዓት ተኩል በሐረር ህይወት ፋና ሪፈራል ሆስፒታል 4 ወንዶችና 1 ሴት በድምሩ 5 ህፃናትን በሰላም ተገላግላለች። በዚህም ወይዘሮ በድሪያ የሀገራችንን የወሊድ ሪከርድ በመስበር ታሪክ መስራት ችላለች። ህፃናቱ በማሞቂያ ክፍል ውስጥ ሆነው በጥሩ ጤንነት ላይ የሚገኙ ሲሆኑም ለ12 ዓመታት አንድ ልጅ ብቻ ስጠኝ በማለት ፈጣሪዋን ስትለምን የነበረችው በድሪያም በፈጣሪ ጸሎቷ ተሰምቶ የ4 ወንድና የ1 ሴት በድምሩ የ5 ልጆች እናት ሆናለች። አንዳንዶች ጉዳዩን ከሳይንሳዊ ሁኔታ ጋር ቢያያይዙትም ብዙዎች የፈጣሪ ተአምር በማለት እየተደነቁም ይገኛሉ። ሳይንስ ጋር ይገናኙም ጋይስ። የሰው ጸሎት ክሬዲት ላለመስጠት ነው እንጂ አሁን ከሳይንስ ጋር ምን እንዴት ነው ሳይንስ የሚገናኘው? 5 ልጅ 12 ዓመት ጸልይ እንዴት ጸልይሽ ነው ግን? በእናትሽ አንዴ ግልግል በቃ 5 ልጅ አስባችሁታል? እግዚአብሔር እንግዲህ ያሳድጋችሁ። ሌላ ምን እንላለን? ማረግ ያብቃችሁ። የሚገርም አወላለድ ነው። አበረታተናል። እንደዚህ አይነት ነው መበረታታት ያለበት። ከተጋባን ገና 72 ሰዓት ይሞላል ነው። 72 ሰዓት ማለት ስንት ቀን? ስለዚህ አየር ጤና፣ ዓለም ባንክ፣ ስልጤ ሰፈርና ጀማ እንደምትገኙ እርጥብ መብላት የምትፈልጉ እኛ ወደ ስራ እየገባን ነው። ስራ ቦታችን እንገናኛለን። እንወዳችኋለን። ፒስ። ይመቻችሁ። እኛም እንወዳችኋለን። እንዲህ በ72 ሰዓት ማለት እንዴ ነው? 3 ቀን ነው እንደዛ ነው መሰለኝ። እነሱ ግን ወደ ስራ ዳይ ጫጉላ ሽርሽር የለም፣ መልስ የለም፣ ቅልቅል የለም፣ ምን የለም። ቀጥ ብላችሁ ወደ ስራ ጫጉላ ሽርሽር እያሉ 1 ሳምንት 2 ሳምንት ማባከን ምን ማለት ዳይ ወደ ተያይዘው እርጥባቸውን እየተጠቀማችሁ ናቸው። ወደነዋል። እሺ የባምቢ ጓደኞች ቪዲዮ ያልሰራንላት ከጎኗ ሆነን እያጽናናናት ነው። በሉን አለበለዚያ ግን በቃ ከቲክቶክ ነው የምናጠፋችሁ። ኧረ እንደውም ማመጽ እንችልበታለን። በጣም ብዙ ሰዎች ለምንድን ነው የባምቢ ጓደኞች እንደዛ ስትሆን ቪዲዮ ያልተሰራው ምናምን በጣም ብዙ ተቃውሞ ለጓደኞቿ ጋይስ። ግን እስኪ እንስማቸው። እነሱ በዛን ሰዓት የነበሩበት ሁኔታና ምን ያደረጉ እንደነበረ እስኪ እንስማቸው። መልስ ሰጥታለች አንዷ ላይ ብላይ። በጣም እናመሰግናለን። ምንድነው እያየሁ ነበር አንዳንድ መጥፎ ኮሜንትም ስድብም የማይሆን ነገር ምናምን እናንተ ስላላችሁን ሳይሆን እንደ ጓደኛ ማድረግ ስላለብን የምንችለውን እያንዳንዱ ነገር አድርገናል። ለመጨረሻ ጊዜ ነው መነግራችሁ።
በተቻለን አቅም ሁላችንም ማድረግ ያለብን ነገር እንዳለ አድርገናል። ሄዶ ማየት ሆስፒታልም ነበረሽ ሉ እናቷ ጋርም ቀድመን የደወልነው እኛ ነን። ኤቭሪቲንግ በቃ ማድረግ ያለብንን እያንዳንዱን ነገር አድርገናል። ይሄንን ለእናንተ ማስረዳትም አይጠበቅብንም፣ ማድረግ ስላለብን አድርገናል። ሲቀጥል ይሄ ኢሹ ቀላል ኢሹ አይደለም። ሶ ይሄ እያንዳንዱ ነገር አሁን እንዲህ ልታረግ ነው አሁን እንዲህ ናት እያልኩኝ አፕዴት ላረጋችሁ ወይም ለናረጋችሁ አንችልም። ቢካዝ ሁሉም ሰው የራሱ ሂል የሚያደርግበት መንገድ አለ፣ ፕራይቬት ነገር አለ ምናምን። ይሄንን ሪስፔክት ማድረግ አለባችሁ። ሶ እኛ ፕራይቬት በሆነ መንገድ ማድረግ ያለብን ነገር ለማድረግ መርጠናል። ዩቲም ብሎ አለም ሊናም እኔም የአቅማችንን ማድረግ ያለብንን አድርገናል። ይሄ ደግሞ ግዴታችን ስለሆነ ነው። እናንተ ስለሰደባችሁንም እናንተ ቪዲዮ ስለሰራችሁ ምናምን አይደለም፣ ማድረግ ስላለብን ነው ያደረግነው። በተረፈ አንዳንድ ነገሮች ፕራይቬት ናቸውና ሁሉ ነገር ደግሞ ቪዲዮ አይሰራበትም። ስለዚህ እባካችሁ በቃ ይሄንን አንደርስታንድ ለማድረግ ሞክሩ። ድምጽ ሆንኩኝ አልሆንኩኝ እኔ ቪዲዮ ሰራው አልሰራው ምንም ፈጥረው ለውጥ የለም፣ ምንም ማደርገው ነገር የለም። ማድረግ አለብን ወይም ይሄን ነው መደረግ አለበት ብለን ያሰብነውን ነገር አድርገናል እንዳለ። ስለዚህ ይሄ በጣም በቂ መልስ ይመስለኛል። በተረፈ ደግሞ አንደርስታንድ ላረጋችሁ የደወላችሁ የጠይቃችሁ ለነበራችሁ ላይቭ ላይም ዲኤምም ያረጋችሁ ሌላ ነበራችሁ ሰዎች ቴንክ ዩ። ሶ በተቻለን አቅም ላይክ መሄድ ባለብን ልክ እያንዳንዱን የአቅማችንን ሁሉ አድርገናል። ቴንክ ዩ። በቂ የሆነውን ያልሆነውን ላይክ ብቻ ይሄ ሁሉን ነገር ማስረዳት አይጠበቅብኝም። ዳትስ ኦል ያለው ነገር ያ ነው። ቴንክ ዩ። ኤኒዌይስ ሁላችሁንም ተማለን አንፈርድም የሚባለው ይሄ ነው ማለት ነው። እኛችሁ ናችሁ ታላቅ። እስቲ አንቺ ነሻ በግምት የምትይው። እስቲ ገምት እንግዲህ እሱ ይመስለኛል። እሱ ነው የሚገርም ነው። መንታ ለመንታ ይተዋወቃል ማለት ነው። እኛን ገምት እስቲ አንተ ሲገርሙ ግን የትልቅ ሰው መንታ ኧረ የለኝም። እርሶ ኖት? ለዚህ የሆነ በምን ግን አወቅ? የመንታነት ስሜት አይባልም። ያው አሁን እንደውም እናስታውቃለን። ኧረ ልዩነታችሁ በስንት ደቂቃ ነው? አይ ማለት እንግዲህ ነው ያልሽኝ ልትጣል ነበር እሷ እንግዲህ ለኔ ተብላ ልትጣል ስትል ኧረ ቆይ አዟት ብላ የምታዋልደው ሴትዮ እሷ ስትወለድ የእግዚአብሔር ፈቃድ ነውና ፍቃዷ አሏት። ፍቃዷ ያለ ምክንያት ፈቃድ ነውና ፍቃዷ ብለው ስም አጣላት። እሺ ደርሶስ ታገኘው አለ መጀመሪያ ስወለድልኝ። እሷ በኋላ መጣች ገፍትራ። ይገርም ነው። ታዲያ እንግዲህ እናንተን እድሜ ያድለን። በጣም አሜን ነው ሁላችን የሚገርም ተስጣችሁ እኛን እድል አትንሳችሁ፣ ትባርካችሁ። ለፍታችሁ ስታገቡ ታዲያ አንድ ቀን ነው የምናገባው። አዎ በቃ ታዲያ አይታችኋል ማለት ነው። ለታችሁ ባንድ እናንተ እኔ መንገድ ላይ ራሱ በእርግጥ አይቻላቅም። ድሮ ተወልዶ አሁን ያደገ ሰው መንታ ሆኖ በቃ ብዙ ሬር ነው። እኔ አይቻላቅም የምር የመጀመሪያ ያዩዋቸው ሰዓት እንዴት እንደነገጥኩኝና እንዴ ይቻላል እንዴ ይመቻችሁ። በእውነት እንደዚህ ነው እንጂ በቃ አድገው ርጅት ብሎ በቃ እናንተ ልቤማ ያድለን፣ እውነት ያድለን። በቲክቶክ ስሙ ዮኒ ላከኝ በመባል የሚታወቀው ደግሞ ቲክቶከር ታሞ ነበረ ሰሞኑንና እየሄዱና ማስተር አብነትም እየጠየቁት ነበር። ከባድ ፈተና ላይ ችግር ላይ ነው ያለውና ማስተር አብነት ጋር የነበረውን እስኪ ቆይታውን እንየው። እኔ በዚህ ሆነ ኦልሞስት ከ4 እና ከ5 ዓመት በላይ ሆነኝ። 4 ዓመት መድኃኒት እየወሰድኩ ለአንጀት ሕክምና ያስፈልጋሉ የተባሉ መድኃኒቶችን እንዳለ ወስጃለሁ። በወር እስከ 80 እስከ 90 ሺህ ብር ምናምን ነበር ማውጣው። አሁን የተሻለ ሕክምና ለማግኘት ነው ስለዚህ ወደዚህ የመጣሁት። እኔም ማገዝ የምትፈልጉ መርዳት የምትፈልጉ አሁን ላይ ነገሮች ከአቅሜ በላይ ስለሆኑ እንድታግዙኝ እንድደግፉኝና ከጎኔ እንድትሆኑ እግዚአብሔር ፍቅር መጠየቃችሁ ለምታደርጉልኝ ቀና ትብብሩ በጣም አመሰግናለሁ። እግዚአብሔር ያክብር። እግዚአብሔር ይማርህ። በእውነት እግዚአብሔር እስከ መጨረሻው ያድነ። ወንድሜ እንድትታከሙ የሚረዳህም እሱ ስለሆነ እሱ ያግዝህ። እስቴ በጣም ትደበድበኛለች ብለኛልና ስትጋቡ ኃይለኛ ነበረች፣ ትደባደብ ነበረ፣ ትደበድብህ ነበር። ያኔ ገና መጀመሪያው ገና ስትጋባ ወይስ ደብደብ ፈንክታኛች ብዙ ጊዜ አሁን ከሁለት ከሶስት ቀን በፊት ይኸው እንደዚሁ ደብድባኝ ነው። አሁን እንትን ራሱ ፊቴ ላይ ማጭላኛለች እዚህ ጋር በተኛሁበት በተኛሁበት ያው መጣኝ። በጣም ታሞኩኝ እና በጣም ተቸግር ያለው አዲስ አመል ነው። ከመጀመሪያም ግን ባህሪዋ በገጠር በኋላ ወንድሞቿ
የሚናገሩት ነገር እኔም አንዳንድ ነገር ታጠና በደንብ ከተጋባን በኋላ ነው ማውቀው። ኃይለኛ ወይም ምን ነበር እንደ አይናፋር በቃ የሆነ በጣም በቃ ማውራት በንግግር አታምንም። በቃ አሁን መደባደብ የጀመረችው በእርግጥ አሁን ከተጋባን 18 ዓመታችን ነው። በቅርቡ ነው ከዚህ ከ10 ዓመት ወደዚህ እኔ እሷን መንካት ሳቆም ግጭት ሲፈጠር በፊት እኔም ለምን ትብዬ ያው እኔም እንትን ነበር ማለትም ለማንኛውም ወንድ የሆነ በቃ በምድብ ወይ በማሳመን መስሎኝ እንደዚህ እኔ መጣላት ነበር መታት ነበር በቃ ለመመለስ መስሎኝ የቤተሰብ ልጅነቴ ያየሁት ነገር እንደዛ መስሎኝ ግን በኋላ ይሄ ልክ አይደለም ብዬ ቲቼው 12 ዓመት ሆኛል። እሷ አነካትም ጫፏን አነካትም በትናካት ተለቀሃለች እንጂ እሷው ተቀይራ ወደኔ በፊት እንኳን ብዙ ጊዜ አይደለም እኔም ያማረገው ነበረው። በቃ አሁን ትንሽ ነገር ሲፈጠር አለመደማመጥ ጭራሽ ሙቱልበት ቦታ ምን ወዘተ የትም ቦታ ዘለት ትመጣለህ የትም ቦታ እንደዚህ ሆነ ትመጣ ታክሲ ነው የምትሰራው ምን ይታመናል ያለች ይሄ ጥርጣሬ ሌላ ነገር ውስጥ አሁን እኔ መደብደብ አሁን ናውራ ምንድነው እስኪ ናውራ ካንተ ጋር ላውራ ከማንም ጋር ሽቶ አጠገቤ ያልነበረ ተሳፋሪ ቁጭ ብሎ ከኔ ጋር ቁጭ ብሎ ሆነ ያ ሽቶ ምናምን ወይ እንደዚህ ጋር ልብሱ ከነካኝ ያ ሽቶ ራሱ ማን ሽቶ አልከፍከፍ መጣው ከማኬቶ ጋር አንድ ሰው አይባልም ኮሎ ሰው አይባልም ከረበቃ ምንም በቃ ይሄ ነው በማይባል ደረጃ ተጠራጥራለች። ከዚህ የተነሳ መደብደብ ፈንክታኛች ብዙ ጊዜ ኧረ ስለ ወንድ ልጅ አምላክ ብልሃት ለምንም እንዴ ምን ሆነ እንዴ ሴቶቻችን ግን እኔ ከስንት አንድም ቢሆን ወንድ ነው ጓ ምናምን ብሎ ሊማታ የሚነሳው ሴቶቻችን ወደዛ ተቀየራችሁ እንዴ? እንዴት ነው ነገሩ? ትደበድበኛለች ሚዲያ ላይ ወጥተ ትደበድበኛለች ካልክ ምን ያህል በደል ብታደርስበት ነው? እናንተ በንግግር አታምንም፣ በዱላ ነው በቃ ጀጥ አንድ ሙቅ አንድ ቀዝቃዛ። ኧረ ግን ጥሩ አይደለም እውነት። ኧረ አቆሙ ሴቶች አድቡ። እንደዚህ አይነት ነገርማ ፌር አይደለም። አክብሩ እንጂ ባሎቻችሁን። ድብድቡ ቢቀር እንዴ ታው እንጂ እጮኛ ይዘን የሱ ቤተሰቦች አረ ምንድነው እንዴ እጮኛ ሀናያትም እንዴ ጓደኛ ምንድነው በጣም እንዴ ውድ ሆነች መቼ ነው የምናያት የመስቀል ወፍ ሆነች ምናምን ሲባል ደስ ይላል። እንደዛ ደግሞ እንድንባል ከፈለግን ራሳችን እንድናከብር ከፈለግን እየሄድን ወንድ ቤት ጋር በፊት ልብስ አንጠብ እየሄድን ወጣ እንስራለት ይስሩለት ካልሆነ ደግሞ በብሩ ውጪ ብላ እንጂ እውነትን አንድ ለቤተሰብም ክብር የሚባል ነገር አለ። ቤተሰቦቹ ሁሉ የሚያዩን ከሆነ እንዴ አሳዳጊ የላትም እንዴ የሆነ የመቅለል ነገር ክብር የመውረድ ነገር በጣም ስለዚህ ይሄድን አንድ እንቀልበታለን በሱ ዘንድ ራሱ እንቀልበታለን። ትዳርም ደግሞ ለትዳር እንዳይጓጓ ነው የምናደርገው። ስለዚህ ከትዳር በፊት እየሄድን እንትን አንበል እዛው ውጪ ካፌ ሻይ ቡና እያልን እያወራን በጣም ብዙ ነገሮች እያወራን እየጠጣን እንትን ማለት እንችላለን። ከዛ ውጪ ግን እየሄድን ክብር የሚባል ነገር ስላለ ይሄ የኔ ሀሳብ ነው። ከዛ ውጪ ግን ዛሬ የሁላችንም ሀሳብ ቢሆን ጥሩ ነው። ይሄ ቆሽሸንም እንሰራለን ችግር የለውም ለትዳራችን ስለሆነ ምንም ሆነን ከዛ በፊት ግን እየሄድን ሲፈልግ ውጪ ምናምን ነው የሚለን። ስለዚህ ክብራችን እንጠብቅ ለማለት ፈልጌ ነው። ቴንክ ዩ ሴቶች ተመክራችኋል። ስሙ እንዴ ያድርብሻል ያልችው ነው ልብስ ማጠቡም እህታችን እንደዛ ነው ያለችው እንደዛ ነውና ራሳችሁን ቆጥቡ እንደዛ አታድርጉ እያለች ነው። እንዴት ነው ይሄ ነገር? ሴቶች ያወጣን ይመስለኛል እኔ ብንገፋበት እንደ ሐሳብ። ሰበር ዜና ነገሮች ተባብሰው ቀጥለዋል። ጉዳችሁን ልንገራችሁ። ኪቺኒ ጎአ ልጅ ሚካኤል ይግጠመኝ ሲል በራሱ ኦፊሻል ቲክቶክ አካውንቱ ላይ ተናግሯል። ለልጅ ሚካኤልም በይፋ ጥሪ ያቀርብለታል። ልጅ ሚካኤል ቦክስ እንደሚወድ አውቃለሁ፣ ሪንግ ውስጥ እንግባና ከልጅ ሚካኤል ጋር እንፋለም ሲል ኪቺኒ ጎአ ተናግሯል። ታዲያ ልጅ ሚካኤል መልሱን ይመልሳል የሚለው ተጠባቂ ሆኗል። ብዙዎችም በጉጉት እየጠበቁ ይገኛሉ። ኪቺኒ ጎአና ልጅ ሚካኤል ቢፋለሙ ማን የሚያሸንፍ ይመስላችኋል? ኪቺኒ ጎአ ታዲያ ጥሪውን አቅርቦ ይህንን ቪዲዮ ለልጅ ሚካኤል አድርሱልኝ በማለት መልእክቱን አስተላልፏል። ይሄ ከባድ ነው ጋይስ።
ከባለፈው የኤምኤምኤ ፋይት በኋላ ህዝቡ እንዳለ ተነሳስቷል። አይገልጾም ጋይስ። እኔ ራሱ የሚገጥመኝ አንድ ሰው እስኪ ኮሜንት ላይ ጻፉልኝ። አም ሲሪየስ ኮሜንት ላይ መጽፉልኝ ሰው ሄጄ ገጥማለሁ። ግን የምፈልገው ከዩቲዩበር ነው። እሺ ቲክታከርም አልፈልግም ማለት ግን ከዩቲዩበር የፈለጋችሁትን እዛ ሄዳችሁ ሜንሽን አድርጉላቸው። እንደውም እኔ ፋይት እንዳደርግ የምትፈልጓቸውን እናንተ ኮሜንት ላይ ጻፉልኝ። ስንት ላይክ ካገኘ ይሄ ቪዲዮ ልጋጥም ጋይስ። አሁን ገና ቅርብ ጊዜ ስለሆነ የተጀመረው ብዙ አይሆንም ብዬ አስባለሁ። ግን 5000 ላይክ ካለው ይሄ ቪዲዮ ጋይስ የፈለጋችሁትን ለምን ከወንድ ዩቲዩበር ጋር አይሆንም? እና ለዩቲዩብን ስትፈልጉና ታሙ ንጉሴን ስትፈልጉና አብሬሎን ሜንሽን አርጓቸው ከነሱ ጋር ፋይት አደርጋለሁ። የወንድና የሴት እንዲጀመር አስደርጌ ማለት ነው። ላይኩ ግን 5000 ይሁን ጋይስ። ስለዚህ ሁሉም ህዝብ ተነቃቅቷል። እኔም ለምን ይቀርብኛል? ወይ ቀጠቀጣለሁ ወይ ቀጠቀጣለሁ በቃ። ግን ከሁለት አንዱ ሳላደርግ ከሪንግ አልወጣም። ስለዚህ አድርሱላቸው፣ እንደውም አድርሱላቸው። እናንተም ላይክ እያደረጋችሁ ጋይስ። የሆነ የሚሸጥ ነገር አለ እዚህ አካባቢ፣ የሆነ የሚገማ ነገር አለ እዚህ አካባቢ። ምን ፈስተሽ ነው ያልከኝ? ፈስተሽ ያልከኝ ነው? አንተ እኮ አታፍርም? ቺትም እያደረግሽብኝ ነው ብለህ ልታስብ ትችላለህ። ማሽ ነው ያልኩት እንደዛ እንዴ? አረጋባለሁ ካቢል ጋር እንደዛ ነው ሰኮችሽ። ካቢል ጋር ነው ቺት ማረግ ይችላል። ወይኔ ጉዴ! ከኔ ጋር ሆና እኮ ሌላ ማፍቀራለች ብለህ እያሰብክ ሊሆን ይችላል። እርሱ ብቻ እንደገና ነገር ከነ ጉዴ ጠላኝ ትሄዳለች ብለህ እያሰብክ ሊሆን ይችላል። አታፍርም እኮ አንተ። ማሽ ነው እንደዚህ ያለ ሀሳብህን አውቃለሁ። በጣም ደስ የሚል ሽታ ነው ያለው። ስማ በጣም እንዴ ምን ያለበት ምን አይችልም አለ ያገሬ ሰው። ምንድነው ይሁን ያሰበችውን እንዳለ ዝርግፍ አደረገችው እኮ። እንዴት ነው ነገሩ? እንደዚህ አይነት ሰዎች ግን ከባድ ናቸው ጋይስ። አሁን ብዙ ፍንጭ አግኝታል። ጭራሽ ደስ ይላል ብሎ ያቆማል እንዴ? እንድትቀጥል ማድረግ ነበር እንጂ ያለብን ጉዷን ማውጣት ነበረብህ። እንደዚህ ግን ሳትጠየቁ የምትመልሱ ሰዎች የራሳችሁን አደጋ ላይ አትጣሉ። ባካችሁ ተቆጠቡ። ተው። እስከነ ሙሉ ነገሯ ነው የምንሰጥክ። እስከነ ሙሉ ነገሯ መልስልን፣ አቆይልን። ሁሌ ሳቋን ያሳየን፣ ደስታዋን ያሳየን። ገና ወልደሽ ተባል። ወይኔ ጓደኝነት ብቻውንሽ አትበቂንም። ያንቺን ብዙ ሰዎች ማየት እንፈልጋለን። የዓለም ያርገው፣ ቤትሽን ሰላም ያርገው፣ ፍቅር ያርገው። እግዚአብሔር የገባበት እግዚአብሔር ያለበት ህይወት አሜን 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 ያርግላት። ያ ከእናቷ ቤት ስትወጣ ተሞላቃ ቀብጣ እንደ እንቁላል የምናያት ወርቅ ሀብታችን ናት። እንደዛ አድርጋ አቆይልን። ካቃተ ምንም ሳታጎድል መልስልን። ያ እንወድሻለን በጣም። ጓደኝነት መልክ ካለው ማሂን ነው የሚመስለው ጋይስ። የኔ እናት አይዞሽ አታልቅሽ። እንዴ ለደስታ እኮ ነው የሄደችው። የሚገርም ሚስልዩ ሽምግልናዋ ነበርና ለዛ ንግግር ስታደርግ ነው እንደዚህ ይሄን ሁሉ እንባ ያፈሰሰችው። በእውነት የሚል ጓደኝነት ነው ያላችሁ። ፍቅራችሁን የጓደኝነት ፍቅራችሁን ያሳድግላችሁ፣ ያለምልምላችሁ፣ አብራችሁ አርጁ፣ አብራችሁ ጃጁ ከጓደኞቿ ጋር ማለት ነው። እውነት ሚስልዩ ደግሞ እንኳን ደስ ያለሽ፣ በጣም ደስ ብሎናል ማሂዬ። እውነት የጓደኛ ጥግ የጓደኝነት ጥግ ማለት በቃ መለኪያው አንቺ ነሽ የምልሽ የኔ እናት። ይሄ የምታዩት የወርቅ ቦርሳ በኢትዮጵያ ወደ 20 ሚሊዮን 400 ሺህ ብር ነው። በድርሃም ደግሞ በዱባይ ብር 400 ሺህ ድርሃም ነው እና ሙሉ ለሙሉ ውስጡም ውጪውም በወርቅ የተሰራ ነው። 21 ካራት ነው እና እንዳያመልጣችሁ የምትፈልጉ ሰዎች ብራንች ዋን የሚገኘው ዱባይ ነው፣ ጎልድ ሱቅ። አድሬስ ደግሞ ከፈለጋችሁ ልክላችኋለሁ። ቁጥሬን እዚህ ጋር አስቀምጥላችኋለሁ። ዋትስአፕ ላይ በማናገር ኦርደር ማድረግ ትችላላችሁ። የትም ሀገር ሺፒንግ አለ። አመሰግናለሁ። What? Bro, what are you talking about, man? ይሄ ግን በአማርኛ የሰራችሁት ኢትዮጵያውያን ይሄንን ይገዟቸዋል። ግን ነገሩ ይሄ ቦርሳ ብቻ እኮ የወርቅ ፓንት አላቸው፣ የወርቅ ጃኬት አለ፣ የሌለ ነገር የለም። ወይ በአረብኛ ለምን አትሰሩትም? ማለት ለምንድን ነው በአማርኛ እኛ እንድንሰማው? ወይስ አለ እንዴ ጋይስ የሚኖር ይሆን የሚገዛ 20 ሚሊዮን ብር አውጥቶ የወርቅ ቦርሳ? እንዴት ነው እኛ ጋር አሁን እንደዚህ የወርቅ ቦርሳ ይዛችሁ መንቀሳቀስ የምትችሉ? ሲጀመር ትደረጋላችሁ እኮ ከባድ እኮ ነው። ኧረ ጋይስ ደረጃችን ከፍ ብሏል። አናዘር ሌቭል ቦርሳ አላውቅም እኔ ትራንስሌት ተደርጎ ወደኛ እንጂ በአማርኛ የተሰራ አይመስልኝም። ለአረቦቹ ነው ይሄንና ውጭ ሀገር ለሚኖሩ ምናምን ለነሱ በራሳቸው ቋንቋ ብትሰሩላቸው ባይ ነኝ እኔ። ሰው ይደርሳል ጋይስ። እንግዲህ በባህላዊ ዘፈኗ የምናውቃት ማዲቱ ወዳይ በጣም ተወዳጅ ናት። ብዙ የባህል ሙዚቃዎችን ሰርታለች። ቲፒካል የሆኑ የሚገራርሙ ሙዚቃዎችን ሰርታለች ማለት ነው። ከዛ ውስጥ ብዙ ሙዚቃዎቿ ይመቹኛል። እኔም በግሌ አድናቂዋ ነኝ። እሷም
የመኪና አደጋ ደርሶባታል ማለት ነው። እንግዲህ እዚህ ጋር እንደምታዩት በጣም ከፍተኛ የሆነ ነው በእውነት ሆስፒታል እዛው ሆስፒታል ከገባች በኋላ ቆይታ ወደ አዲስ አበባ እንድትመጣ እያደረጉ ነው ማለት ነው። እግዚአብሔር እንግዲህ ሕክምናሽን የተሳካ አድርጎ በእውነት ምንም ሳትሆኚ ድነሽ ወደ አድናቂዎችሽ ወደሚወዱሽ ቤተሰብ እንድትመለሽ የምር ከልብ ይመኝልሻለሁ። እግዚአብሔር እንግዲህ ድነቱን ይላክልሽ። በተመሳሳይ ደግሞ ትላንትና ጃኒ የመኪና አደጋ ደርሶባታል። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና የሚገርም ነው በእውነት መኪና አደጋ ግን በጣም እየበዛ ነው። ለምን እንደሆነ አላውቅም። በጣም ብዙ እውነት ወጣቶችም እነሱ አክቹሊ እንደዚህ የከፋ ደረጃ ላይ አልደረሰም። ሆስፒታል ናቸው ሁለቱም የሚገኙት። ጃኒም ቅድም እንደነገርኳችሁ ማዲቱም እንደዚሁ አደጋ ደርሶባታል። ከጃኒ ጋር ደግሞ የአዶናይ ወንድም ነበር። አዶናይ ግን አብሮ አልነበረም ማለት ነው። አደጋው እንደሰማሁት ከሆነ የአዶናይ ወንድሙ ትንሽ ተጎድቷል ይመስለኛል። ጃኒ እንኳን ደህና ናት፣ ብዙም የከፋ ችግር አልደረሰባትም። እንግዲህ ድነው ደግሞ ወደ ቤተሰቦቻቸው እንዲመለሱ ከልብ እንመኛለን ማለት ፋሚሊዎች። እንግዲህ ቪዲዮቻችን ያያችኋቸውን ይመስሉ ነበረ። ከተመቻችሁ ምንም ጥርጣሬ የለኝም። አሁንም ግን ቪዲዮቹ ከተመቻችሁ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ምንም ክፍያ የለውም። ጀስት ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። የተመቻችሁ ደግሞ ነገሮች ሐሳብ አስተያየቶች ደግሞ ካሏችሁ በኮሜንት ላይ ጻፉልኝ። በተለያዩ ሶሻል ሚዲያ አማራጮችም ሼር ልታደርጉኝ ትችላላችሁ፣ ወይም ሜንሽን እያደረጋችሁኝ የተለያዩ ቪዲዮዎችን አብረን ሪያክት እናደርጋለን ማለት ነው። ኔክስት ቪዲዮ እስከምሰራላችሁ ድረስ ሰላማችሁ ብዝት ይበል። ይመቻችሁ።